እሱማ ልክ ነሽ እኮ ሰውየው አስለቃሽ ጭሱ ለቆብን ማልቀስ ነበረብን፣ መሳቅም አልነበረብንም። ተይ እንጂ እማዬ፣ ኧረ ተይ። እውነቴን እኮ ነው። ሰውየው እኮ አይን የሚያቃጥል ጭስ እኮ ነው የለቀቀብን፣ ድው 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 እያደረገ። አይ እማዬ፣ በበሽታም ትስቂያለሽ አይደል? እውነቱን ተናገሪ። አንቺ ራስሽ አሁን ያን የሚያክል ሰውዬ ሲያንዛርጠው ሳቅሽ አልመጣም? ምንም ሳቂ አልመጣም። እንደውም በጣም ነው ያዘንኩላቸው። ለነገሩ አንቺ ምንም ቢሉሽ አታምኚ፣ ደረቅ ነገር ነሽ። ለማንኛውም ብቻቸውን ስታገኛቸው እንዳታሾፊባቸው። ይቅርታ አድርጌልኝና እኔ ሰውየውን ሳየው ራሱ ምስቅ ነው የሚመስለኝ። እንደሱማ ማድረግ የለብሽም እማዬ። ኧረ ተይ ልጄ፣ ኧረ ተይ። እንደዚህ አይነት ውርደት እንደው በዘርሽ የማይድረስ። አይዞት በቃ። እንደው እንዴት ብዬ የሰዎቹን አይን ራሱ እንደማያላቅም እንደው በጣም ነው ያፈርኩት። ምን እኔን እያወሩኝ አይደል እንዴ? እነሱንም እንደዚህ ያወሯቸው። ምንም የሚያሳፍር ነገር የለም። አንቺን እኮ እንደ ልጄ እኮ ስለማይሽ ነው እንደው ምንም ያልመሰለኝ። ስለምን ስራ ነው የምናወራው? የታወቀ እኮ ነው ርብቃ፣ ሴትዮዋን የማበሳጨት ስራችን ነው። ልንገርክ፣ ከአሁን በኋላ ካንተ ጋር ምንም ነገር አላደርግም። እሺ? ቆይ ርብቃ፣ ምን እቺ ቀላሏ ነገር ስለተፈጠረች ብቻ እንዲሆንብያለሁ? አዎ፣ ይሄ ሁሉ ለአንተ በጣም ቀላል ነው። ምክንያቱም የተዋረደው የአንተ አባት ሳይሆን የኔ አባት ነው። በሰዎች ፊት አንገቱን የደፋው። እሺ? እንደዚህ ስትሆኝ እኮ ሆን ብዬ ያደረግኩት ነው። አውቀህ አደረግከውም አላደረግከውም እኔ ከዚህ በኋላ ካንተ ጋር በቃኝ። እሺ? ምንድን ነው እሱ? አባትሽን ሰላም በይልኝ እያሉ እንዴት እንዳስጠላኝ ብታውቅ። እሺ? ችግር የለውም አሁን ተሳድበሽ እንጂ በኋላ ግን እንደ ውሻ እግሬ ስር ወድቀሽ ስለምኝኛለሽ፣ ይቅር በለኝ ትይኛለሽ። እኔ የሚቻል ካያ ድራማ የዛሬው ክፍል በጣም ብዙ ትዕይንቶችን ካየንባቸው መካከል ወይዘሮ ሂሩት እንግዲህ በጣም በሳቅ የገደላቸው አንድ ጉዳይና ሙሉ ቤተሰቡን ያስጨነቀው ጉዳይ፣ ምክንያቱም ደግሞ ርብቃና እንዲሁም ሚኪ አንድ ሀሳብ አምጥተው ነበረ። ወይዘሮ ሂሩትን ከዚህ በኋላ ፈስ በፈስ እናደርጋቸዋለን፣ ይሄ ማለት ደግሞ እሷ ስትሰቃይ እኛ በደስታ እንስቃለን በማለት ሁለታቸው ያቀዱት እቅድ ሌላ ሰው ያንን ምግብ ተመግቦት አሁን ላይ የርብቃ አባት ይሄንን ነገር እያስተናገደ ይገኛል። የርብቃ አባት በጣም ግራ ተጋብቷል፣ በጣም ተደናግጧል። በሰው ፊት ላይ ይሄን አይነት ውርደት በመዋረዱ ካጠገባቸው ደግሜ ከዚህ አካባቢ ላይ መቆም አልችልም እያሉ ራሳቸውን በሀፍረት አንገታቸውን ሲደፉ አይተን ነበር። ሆዳቸውን እንግዲህ ንፍትፍት አድርጓቸው በስተሰበሰቡበት መሀል ላይ ፈሳቸውን መቆጣጠር አለመቻላቸው በጣም ግራ አጋብቷቸዋል። ርብቃ የሆነውን ነገር ግራ ተጋብታለች። ምክንያቱም ይህንን መድኃኒት ያደረገችው የነበረ ለሂሩት ነበረ። ሂሩት እንግዲህ የትርሲት እናት ናት። የትርሲት እናት በጣም ኃይለኛ ስለሆነች እሷን ለመቅጣት በማሰብ ይህንን ነገር ተጠቅመው አሁን ላይ ውርደትን በራሷ ላይ አምጥታለች ማለት ነው። የሚኪና እንዲሁም የርብቃ ግንኙነት እጅግ በጣም ከባድ እየሆነ መጥቷል። ምክንያቱም የሁለታቸው መቃቃር አሁን ላይ በአባቴ ላይ ስቀሃል በማለት እጇን እየጠቆመችበት ይገኛል። እሱም ልዕልት ከተኛችበት ሆስፒታል በባለፈው ክፍል ላይ በጣም ተጨንቃና ተጠባ በሞትና በህይወት መካከል እንደነበረች ሁላችንም አይተናል። በአሁኑ ክፍል ላይ ግን ነቅታለች። ልዕልት በጣም ደስ የሚለው ነገር አሁን ላይ ስትፈለግ የነበረችቷን ልጅም አግኝተዋታል። በዚህ መካከል ላይ ሆኖ ክሱን እንደተወችውና ክሱንም ደግሞ ከዚህ በኋላ እንደማትቀጥልበት ለልዕልት ነግራታለች። ልዕልት በጣም ተደናግጣለች። ይችን ልጅ ያዝልኝ መላበልኝ እያለች ነበር ብሩኬን። ምክንያቱም ደግሞ እኔ ላንቺ ብዬ እኮ ነው፣ ለእውነትና ለፍትህ ብዬ እኮ ነው የተወጋሁት፣ ከሞት የተረፍኩት፣ እስከ ሞት ድረስ እኮ የተዋጋሁት በማለት ልዕልት እንግዲህ ሀሳቧን ብትገልጽም የሚያዳምጣት ምንም አይነት አካል አላገኘችም እና ከደረሰባት በደልና አንጻር ብዙ ግፎችን ስላስተናገደች ይሄንን ክስ ካላቋረጠች ሌላ ችግር ስለሚፈጠር ለዛ ብላ ነበረ ይሄንን ክስ ትቻለሁ ብላ ያለችው። እንግዲህ አሁን ላይ ከአቃቢ ሕጓ ላይ መጣ ይሄንን ክስ አነሳለሁ ብላ ያለችዋ ትንሽየዋ ልጅ ዛሬ ላይ እየደረሰባት ብዙ በደል አለ። በባለፈው ክፍል እንግዲህ እንዳየ ነው ብዙ መከራዎችንና ስቃይን ሲያሳያት እንደነበረ አንድ ጎረምሳ አይተናል።
ከዛ አንጻር በዛም ባሻገር ደግሞ በሆዷ ላይ የተሸከመችው ጽንስ የወንድሙ ልጅ መሆኑንም ስትናገር አይተናል። ብሩኬ እንግዲህ በመካከል ላይ ሆኖ ሁሉንም ነገር እየተመለከተ ይገኛል። ልዕልት እስክትነቃ ድረስ ከዛ ቦታ ላይ አልተንቀሳቀሰም ነበር። ብሩክና እንዲሁም ደግሞ ቾምቤ በአሁኑ ሰዓት ስለ ልዕልት እንግዲህ ሲቆሙ የነበሩ መልካም ወንድሞቿ እንዲሁም ቤተሰብ ሆነዋት እስካሁን ቀጥለዋል። አንድ የልዕልት አፍቃሪ ነኝ ያለ ሰው ወደ ውስጥ ገብቶ ነበርና በሕክምናው ሰዓት ላይ ገብቶ ልዕልትን እንግዲህ የኔ ፍቅር እንኳን ተሻለሽ፣ ደህና ነሽ ወይ? እንዲሻልሽ ተስፋ አደርጋለሁ በማለት እሱም ሀሳቡን እየገለጸ በነበረበት ወቅት ብሩኬ አንድ ስልክ ተደውሎለት ወደ ደጅ ወጣ ብሎ ነበር። እሱም በመቀጠል ልዕልትን እያወራ ቢቆይም የልዕልት አፍቃሪ የተባለው ሰው ከዚህ ክፍል እንዲያስወጣላት በነቃችም ጊዜ አደራ አስወጣልኝ፣ ይህንን አስወጣልኝ፣ እንደዚህ አይነት ጅል አፍቃሪ አልፈልግም በማለት ብሩኬን እንግዲህ ከዛ ቦታ እንዲተባበራት ለማስወጣት ስትጠይቀው ነበር። ልዕልት እንግዲህ ጅል አፍቃሪ ያለችው ይህንን አፍቃሪዋን እንዴት ብትመለከተው ነው? ብቻ ብሩኬ ግራ በተጋባ ስሜት ውስጥ ሆኖ ፍቅረኛ ከሆነ ለምን ብላ ውጣ ትለዋለች፣ ደግሞ ይሄንን ነገር አልነገርሽኝም ሲላትም ሲጠይቃት ነበር። ብሩኬን እንግዲህ በሌላ መልክ አይን እየተመለከተችው እኔ ያልነገርኩት ጅል አፍቃሪ ስለሆነ ነው በማለት ለብሩኬ መልስ ሰጠዋለች። ለዛ ነበረ ከቤት ከተኛችበት ሆስፒታል እንዲወጣ ያደረገችው። ሌላው ነገር አሁን ላይ የትርሲት እናት በሳቅ መካከል ውስጥ ይገኛሉ። ትርሲት እንግዲህ ያሰበችው ትልቅ ሀሳብ ምንም ነገር ባይኖርም ግን ደግሞ አባባ ሆዳቸውን ታመው በተሰበሰቡበት ቦታ ላይ እንደዚህ አይነት ከባድ ፈስ በሚፈሱ ጊዜ በጣም ግራም በመጋባት እንዴ የቤተ ክርስቲያን እጣን መደረጋችሁት እኮ አጠናን እኮ በቃ ያደረገው እያሉ ሂሩት እንግዲህ በሳቅ ስትሞት ነበረ። ሂሩትን እንደዚህ ያንፈራፈራት የእሳቸው ተግባርና አድራጎት ነው። ግን ደግሞ አባባ እንግዲህ ያገኙትን ነገር እያግበሰበሱ እየበሉ ቂጣ የለመደ ሆዳቸው አሁን ላይ ጮማ ሲበላ እንዴት ያደርጉት? እንደዚህ በቅበቅ ማለት ግድ ነው ስትል እንግዲህ እዛ የተሰበሰበውን ሁሉንም ለማሳቅ እየሞከረች ነበረ። ምክንያቱም ይህንን ያደረገችበት ምክንያት ከሆነው አንጻር ነው እንጂ እሷስ ሲጀመርም አባባን ትጠላቸውም ነበረ። ግን ደግሞ ሚኪም ተከትሎ እሷ ስትስቅ እያያት የሂሩትን ሳቅ እየተከተለ እሱም ይስቅ ነበረ። በሁኔታው ግራ የተጋባችው ርብቃ ይህንን መድኃኒት ያዘጋጀችው ለገዛ አባቷ ሳይሆን የነበረው በተቃራኒው ለጠላቻት ለሂሩት ነበር። ይሄን መድኃኒት ያዘጋጀችው ከሚበላው ምግብ ላይ እንግዲህ ጨምረዋለች። ይህን የጨመረችውን መድኃኒት ሂሩት የዋለም ያደረም ነገር መብላት ስለማትፈልግ ትጠራውና አንተ ዘበኛ ይሄንን ድፋልኝ በማለት እንግዲህ የርብቃን አባት ጠርታ ያንን ምግብ ወደ ሽንት ቤት እንዲደፋው ወይም ደግሞ እንዲያስወግድላት በጠየቀችው ሰዓት ምግቡን ሲያየው ንጹህ ነው፣ ጠዋት የተሰራ እኮ ነው በማለት ሲላት ድፋ ብያሃለው ድፋ፣ እኔ የዋለም ያደረም አልበላም፣ እኔ እንዳንተ ዘበኛ አይደለሁም፣ እኔ ከርሳም አይደለሁም በማለት በጣም አስጸያፊ ቃላቶችን እየተናገረች ሂሩት ያንን ምግብ ላለመድፋት ብለው እሳቸውም ሳስተው ይሄ ምግብ ስንት ሰው ያጣው ሰው አለና እኔ ይበላዋለሁ በማለት እንግዲህ ሊደፉት ወደ ደጅ ከወሰዱት በኋላ እሳቸው እንግዲህ ያንን ምግብ ተመግበውታል። ለሂሩት የነበረ መጥፎ አጋጣሚ ወደ አባባ ዞሮ አባባን እንግዲህ በእፍረት አንገታቸውን ዝቅ አስደርጓቸዋል። ብዙ ነገሮችን ያዩበት ብዙ ነገሮችን ያዳመጡበት ሆኗል። ምክንያቱም ደግሞ በቤተሰብና በቤተሰብ ፊት እንደዛ አይነት የሆዳቸው ጩኸት እንዲሁም ደግሞ ሽንት ቤት ሲያሯሩጣቸው የነበረው ነገር አሳፍሯቸው አንገታቸውን አስደፍቷቸዋል። ትርሲትም እንግዲህ እሳቸውን ለመጠየቅ ወደ ፎቅ በተኙበት መኝታ ቤት በሄደችም ሰዓት አባባን እየጠየቀቻቸው በነበረ ሰዓት ላይ እሳቸውም ተሸማቀውና አፍረው ኩርትም ብለው ነበረና ጋቢያቸውን እያስተካከሉ አንገታቸውን ቅልስ እያደረጉ ሲያወሯት ነበረ። አባባ ይዞት አሁን ትንሽ ከትቀድሙ ተሻለዎት፣ መድኃኒቱ ትንሽ አስታገሰለዎት እያለች ብትጠይቃቸውም ምን ዋጋ አለው ልጄ፣ በሰው ፊት አፈርኩኝ እንጂ አንገቴን ደፋው። እኔን የሚያክል ሰውዬ እንደዚህ አይነት ነገር ሳደርግ ይሄው እኔን እያወሩኝ አይደል እንዴ ስትላቸው አይ አንቺንማ እንደ ልጄ ነው የምመለከትሽ፣ ሌሎችን ግን እንጃ እንዴት ብዬ እንደማወራ በማለት እሳቸውማ የተሰማቸውን ስሜት ለመግለጽ እየሞከሩ ነበር። ግን ደግሞ በዚህ መካከል ላይ ሆኖ
አባባ እንግዲህ ሌሎቹንም በእንደዚህ በእንደኔ መልኩ ታወሯቸዋላችሁ፣ ቀስ በቀስ እኮ እየተረሳ ይመጣል በማለት ለማጽናናት ሞክራለች ማለት ነው። ትርሲት እንግዲህ መልካም ሴት ናት። መጀመሪያም ቢሆን አባባን እንዴት ትስቃላችሁ ብላ ከሂሩትና ከሌሎቹ ጋር ስትጣላ ነበረ። እንዴት እንደዚህ በእንደዚህ ነገር ይሳቃል? እና ታዲያ የቤተ መቅደስ እጣን ነው እንዲህ እያጠንን ያለ እንደዚህ አይነት አፈሳስ እየፈሳ እያለች በጣም ሀርድ ቃላቶችን ስትናገር ነበረ ማለት ነው። የሂሩት ሳቅ በጣም የሚገርም ነበረ። እሷን ተከትሎ ደግሞ ሚኪም እየሳቀ ነበር። ግን ደግሞ በሁኔታው በነገሩ ግራ ተጋብተዋል። ሚኪና እንደገና ርብቃ የተጋጩበትም ሌላም ጉዳይ አላቸው። እንዴት በአባቴ ትስቃለህ? ምን ማለት ነው? ምን ማድረግ ነው? በማለት ያለውን ነገር ብትጠይቀውም እሱ ያው የተደረገው ነገር የተደረገ ነው፣ ምንም የተለየ ነገር የለም። አባትሽ እየፈሱ ነበረ፣ እኔ ሳኩኝ፣ በቃ ሌላ ምን ነገር አለ? በማለት እሱም እንግዲህ አንዳንድ ሀሳቦችን ለመስጠት ቢሞክርም ርብቃ እንግዲህ እሳት ለብሳ እሳት ጎርሳ የአባቴ እንደዚህ መሆን አንተ ነህ ተጠያቂው እንዴት? በማለት ያደረገውን ነገር ለመናገር ስታሳስበው ነበር። ግን ደግሞ እሱም እንደሚሰራላትና እያስጠነቀቃት እንደሆነ እየነገራት ይገኛል። ምክንያቱም አሁን ሁለታቸው ትልቅ ፍጥጫ ውስጥ መግባታቸው አይቀሬ ነው። ርብቃም ርብቃ ነች፣ እንዲሁም ሚኪ ደግሞ ኃይለኛና እንዲሁም ደግሞ ጠበጫሪ መሆኑን እሷም ታውቃለች። ይሄም መድኃኒት ያበሏት ማንም ሰው አይደለም፣ ራሳቸው አባባ በገዛ ፈቃዳቸው ነው እንግዲህ የመጣውን መዓት የተቀበሉት። አሁን ላይ ግን ቀጣዩ ምን ሊሆን ይችላል የሚለው በጣም ከባድ ነው። ምክንያቱም አባባ ካገገሙ በኋላስ ምን ሊደረግ ይችላል? እንደውም ርብቃ የገመተችው እንዴት ይሄንን ነገር ልታገኝ ቻልክ? በማለት አባባን ያቺ የተረገመች እንዴት ላንተ ምግቡን ሰጠችህ እያለች እያሰበች ነበር። ግን ደግሞ ከምድረፋ ብዬ እኔ ራሴ በልቼ ነው፣ እሷ አሰረ ብላ ላለችኝም ድፋ ነበር ያለችኝ በማለት እሳቸውም እንግዲህ የተሰማቸውን ሁሉን ነገር ቢነግሯትም ርብቃን እንግዲህ ያናዷታል ሁሉም ነገር። የሚኪና የርብቃ ጉዳይ በጣም ከባድ እየሆነ እየመጣ ነው፣ እየተሳሰረ ነው የሁለታቸው ጉዳይ። ብሩኬና እንዲሁም ደግሞ ልዕልት ነገራቸው ግራ የሚያጋባ ሆኗል። ምክንያቱም ልዕልት እንግዲህ ከብሩኬ ጋር አይኗን መንቀል የቻለች አትመስልም። ከዚህ በኋላ ልዕልትና ብሩክ እንዴት ነው ነገሩ? ትርሲት ካልደረሰችበት በጣም ከባድ ይሆናል። ምክንያቱም በሴቶቹ መካከል ተከቧል ብሩኬ። አሁን ላይ ልጆቹና ሚስቱ ግዴታ ያስፈልጋቸዋልና እነሱ ላይ እንግዲህ አይኑን መንቀል ያለበት አይመስለኝም ማለት ነው። ትርሲት ለቀጣይ ብዙ ነገሮችን ልትሰራ ይገባል። የልጆቿን አባት የሆነውን ብሩኬን ወደ ቤቱ ልትሰበስበውና እንዲሁም እንዲያስታውስ ልታደርገው ግዴታ ይላታል ማለት ነው። ይህን ካላደረገች ልዕልት ከነቃች በእርግጠኝነት ልዕልት መውሰዱ አይቀሬ ነው። ምክንያቱም ደግሞ የልዕልት እንግዲህ የልዕልትን ጥብቅና እንዳየነው ሆኖ አሁን ላይ ልዕልት ለዛች ለአንዲት ሴት እንግዲህ ጥብቅና የቆመችላት ሴት ነበረች እና እሷም አንተ ካላገባህ ይቺ ልጅ እንዳታመልጥህ ስትለው ነበር። ይሄ ማለት ደግሞ የብሩኬን ልቡን ቅስቀሳ የያዘች ትመስላለች ማለት ነው። ውድና የተከበራችሁ አብራችሁኝ ስለቆያችሁ እያመሰገንኩኝ ቀጣዩን ክፍል ደግሞ እንዴት ቢሆን ይሻላል ብላችሁ የምትሉትን ቀጣይን ኮሜንት ብታስቀምጡልኝ እኔም እያየሁ እመልስላችኋለሁ።